ወጣቶች ለማግባት እየፈሩ ነባር ትዳሮችም እየፈረሱ ያሉበት ሁኔታ አለ። የዚህ ቪዲዮ ዓላማ ማንንም ከፍ ወይም ዝቅ ለማድረግ ሳይሆን ሴቶች ይህንን እውነት ተረድተው ራሳቸውን እንዲጠብቁና እንዲከላከሉ ከማሰብ ብዙዎችን ለመርዳት ከመነሳሳት እንጂ የማንንም ሐሳብ ዝቅም ከፍም ለማድረግ እንዳልሆነ እንድታውቁልኝ እፈልጋለሁ። ሴቶች በአሁኑ ሰዓት በሁለት ነገር ተውጠዋል። ለዚህ ደግሞ ትክክለኛው መንገድ የትኛው ነው? በአሁኑ ሰዓት በሀገራችን በኢትዮጵያ እጅግ አወዛጋቢ ስለሆነው ማህበረሰባችንን እየከፋፈለ የብዙዎችን ትዳር እያፈረሰ ስላለ ስለ አንድ ትልቅ ጉዳይ እናወራለን። እርሱም ፌሚኒዝም ነው። በአሁኑ ሰዓት በኢትዮጵያ ፍቺ እጅግ በጣም እየተበራከተ ወጣቶች ለማግባት እየፈሩ ነባር ትዳሮችም እየፈረሱ ያሉበት ሁኔታ አለ። እሱም ደግሞ በምን ምክንያት ነው ተብሎ ሲታሰብ ከኑሮ ውድነት ካለ ጫና አንጻር ሳይሆን ፌሚኒዝም በሚባለው ምክንያት ነው። ይህንን እንዴት አልሽ ካላችሁኝ በደንብ አብራራላችኋለሁ። ዛሬ ሴትን ልጅ ዝቅ ለሚያደርገው ጎጂ ባህልም ሆነ ትዳርን ለሚያፈርሰው ፌሚኒዝም የማያወላውል መጽሐፍ ቅዱሳዊ ምላሾችን እሰጣችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይሄ ቪዲዮ ለብዙ ሰዎች ትምህርት ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሐሳብ አስተያየቶቻችሁን በኮሜንት እየጻፋችሁልኝ አብራችሁኝ እንድትቆዩ እጋብዛችኋለሁ። የዚህ ቪዲዮ ዓላማ ማንንም ከፍ ወይም ዝቅ ለማድረግ ሳይሆን ሴቶች ይህንን እውነት ተረድተው ራሳቸውን እንዲጠብቁና እንዲከላከሉ ከማሰብ ብዙዎችን ለመርዳት ከመነሳሳት እንጂ የማንንም ሐሳብ ዝቅም ከፍም ለማድረግ እንዳልሆነ እንድታውቁልኝ እፈልጋለሁ። ሴቶች በአሁኑ ሰዓት በሁለት ነገር ተውጠዋል። እሱም ጎጂ ባህል በሆነው ሴትን ልጅ ዝቅ አድርጎ በሚያየውና የሴትን ልጅ ነፃነት እመልሳለሁ ብሎ በሚያስበው በፌሚኒዝም ነው። ለዚህ ደግሞ ትክክለኛው መንገድ የትኛው ነው? ፌሚኒዝም ምንድን ነው? ከታሪክ አንጻር መጀመሪያ ፌሚኒዝም ሲመሰረት በዓለማችን ላይ የሴትን ልጅ መብት ለመጠበቅ ነው በሚል ነበረ። ሴቶች የመማር፣ የመምረጥ እንዲሁም የንብረት ባለቤት የመሆን መብት አላቸው ብሎ የሴትን ልጅ መብት የጠየቀ ሲሆን ይህ ደግሞ ሰብአዊ መብትን ያከበረ ክርስትናንም የማይቃወም ነበረ። ሆኖም ግን ቀስ በቀስ ሴቶች ከመጽሐፍ ቅዱሳዊ እውነታዎች እንዲርቁ እምነታቸውን እንዲተውና መጽሐፍ ቅዱስ ሴትን ልጅ ዝቅ ያደርጋል የሚሉ አስተምህሮቶችን እየጨመረ መጣ። ከዚህም የተነሳ ማህበረሰቡ እጅግ በጣም በመከፋፈልና ትዳሩን በመፍታት እውነትም መጽሐፍ ቅዱስ ሴትን ልጅ ዝቅ ያደርጋል በማለት በተሳሳተ መንገድ እየተመራ ይገኛል። እውነት መጽሐፍ ቅዱስ ሴትን ልጅ ዝቅ ያደርጋል? የሴት ልጅ ነፃነት የሚጠበቀው በፌሚኒዝም ወይስ በእግዚአብሔር ቃል የሚለውን አብረን እናያለን። እንዳልኳችሁ ቃሉ ሴትን ልጅ ያሳንሳል በማለት ብዙ ሰዎች እንዲሳቱና ከቤተ ክርስቲያን እንዲወጡ አድርጓል። እውነት መጽሐፍ ቅዱስ ሴትን ልጅ ያሳንሳል ወይ? የእግዚአብሔር ቃል በዘፍጥረት 1 ምዕራፍ 27 ላይ ሁላችንም እንደምናውቀው እግዚአብሔር ሴትንም ወንድንም እኩል እንደፈጠረ መጽሐፍ ቅዱስ ይነግራል። ሴትና ወንድ በሰውነት በማንነት እኩል ናቸው። ነገር ግን ለእያንዳንዱ የተሰጠው ኃላፊነትና ስራ ቢለያይም ሴትና ወንድ ሴት ያነሰች ወንድ ከፍ ያለ የሚል መጽሐፍ ቅዱስ አስተምህሮ የለው። እንደውም ኢየሱስ ክርስቶስ በምድር ላይ ሳለ ሴቶች በገንዘባቸው ያገለግሉት እንደነበር መጽሐፍ ቅዱስ ይናገራል። እነ መግደላዊት ማርያም፣ እነ ዮሐና፣ እነ ሶስና ሌሎችም የመሳሰሉ ጌታችን መድኃኒታችን ኢየሱስ ክርስቶስን ያገለግሉ ነበር። በገንዘባቸው ደግሞ አብረውም ነበሩ። ከዛም ባሻገር ጌታችን ኢየሱስ ክርስቶስ ከሞት በተነሳበት ጊዜ መጀመሪያ የተገለጠው ራሱ ለሴቶች ነበረ። ስለዚህ አይደለም አሁን ባለንበት ዘመን ይቅርና በዛ ዘመን እንኳን ጌታ ኢየሱስ ክርስቶስ በምድር ላይ ባለ ሰዓት ሴት ልጅን ዝቅ አድርጎ ሲያይ ሆነ ሲናገር አናስተውልም። እንደው ማርያምና ማርታንም ማየት ይቻላል። ማርያም ከኢየሱስ እግር ስር ቁጭ ብላ ስትማር ደቀ መዛሙርት ነበሩ፣ ወንዶች ነበሩ። ስለዚህ ይሄ የወንዶች ትምህርት ነው፣ የወንዶች ስራ ነው፣ ሂጂ ብለው አላባረራትም። ደቀ መዛሙርቶችም አልተቃወሙም። ምናልባት ይህን ክፍል አይታችሁ ከሆነ ማርታ መታ እንደውም እንደማታግዛት ስትናገር ጌታ ኢየሱስ ክርስቶስ ማርያም መልካም ዕድልን መርጣለች እና ከሷም አይወሰድባትም ብሎ ማርታ እንኳን ወደዚህኛው ሐሳብ እንድትመጣ ያወራ ነበረ። ስለዚህ ሴት ልጅ በፊት ለፊት የማውራት፣ የመማር፣ የመናገር መብት እንዳላት መጽሐፍ ቅዱስ ይናገራል። ሴትን ልጅ ያሳነሰ ክርስትና እውነተኛ ክርስትና ነው ብዬ አላምንም። ይሄንን ስል እንድታስተውሉልኝ የምፈልገው ነገር አለ።
እርሱም አሁን ህፃናት ላይ፣ ሴቶች ላይ፣ ወንዶች ላይ እየደረሰ ያለን ጥቃት የሚቃወሙ ሰዎችን እየተናገርኩ እንዳልሆነ እንድታውቁልኝ እፈልጋለሁ። በዚህ ሰዓት በጣም በየቀኑ የምንሰማቸው ህፃናት ሲደፈሩ፣ ሲጠፉ፣ ሲሰረቁ፣ ሲገደሉ፣ ሴቶች ሲደፈሩ፣ ወንዶች ብዙ አይነት ነገሮች አሉ የምንሰማቸው ለጆሮ የሚሰቀጥጡ። ግን ወጥታችሁ የሴትን ልጅ መብት አትጠይቁ ወይም ደግሞ የሴትን መብት እንሟገታለን የሚሉ ሰዎችን አታክ እያደረኩ አይደለም። የሴትን መብት መጠየቅ፣ የተጎዳችን ሴት ፍትህ መጠየቅ መጽሐፍ ቅዱስም አይቃወምም። እኔም ደግሞ እንደ ሴት ልጅ አልቃወምም። ነገም ሴት ልጅ ስትጎዳ ባይ ፍትህ ለሚያስፈልጋት ሴት ፍትህ መጠየቅ፣ ለየትኛውም ለሴትም ሆነ ለወንድም ፍትህ ለሚያስፈልጋቸው ፍትህ መጠየቅ ኃጢአት አይደለም። ስለዚህ ፍትህንና ፌሚኒዝምን እንድትለዩልኝ ስለፈለኩ ነው ይህንን ሀሳብ ያነሳውላችሁ። ፌሚኒዝም ትዳርን እንዴት ያያል? ፌሚኒዝም ትዳርን እንደ ስልጣን ፍክክር ያያል። ሴት ልጅ የበታች ናት፣ ትገዛ ይላል፣ ሴት ልጅ ዝም ትበል ይላል ቃሉ ብለው ስለሚያምኑ ሴት ልጅ ሁልጊዜ በትዳር ውስጥ የተጨቆነች ናት የሚል እሳቤ ያላቸው። ስለዚህ ሴትም ወንድም እኩል ናቸው፣ በስራም በባህሪም በምንም እኩል ናቸው። ሴትና ወንድ የሚለያዩበት ምንም ነገር የለም። ስለዚህ እሷም እንደፈለገች የመሆን እሱም እንደፈለገ የመሆን መብት አለው ይልና ሴትንና ወንድን ያፎካከራል። በትዳር ውስጥ ብዙ ልዩነቶች እንዲመጡ ያደርጋል። ሴትና ወንድ በማንነት በሰብአዊነት እኩል ቢሆኑ በስራ ደግሞ የተከፋፈሉ ናቸው። ለዚህ መጽሐፍ ቅዱስ የሴት ራስ ወንድ ነው ይላል። ይሄንን ደግሞ ብዙ ጊዜ ያው ፌሚኒዝም አንስተው የሚከራከሩበት ጥቅስ እንደሆነ እናውቃለን። የሴት ራስ ወንድ ነው ሲል ወንድ የበላይ ነው፣ ሴት የበታች ናት እያለ መጽሐፍ ቅዱስ እየጨቆነ የሴትን መብት እየከለከለ ነው የሚል እምነት አላቸው ፌሚኒዝሞች፣ ይሄንን ትምህርት ይዘው የሚያራምዱ ሰዎች። መጽሐፍ ቅዱስ ግን የሴት ራስ ወንድ ነው ሲል ሴት የበታች ወንድ የበላይ ነው እያለ እንዳልሆነ የእግዚአብሔርን ቃል አንስቼ ልጠቅስላችሁ ወዳለሁ። ሌላው ፌሚኒዝም ፍጹም ግለኝነትን የኔ ገንዘብ የኔ ነው፣ ያንተ ገንዘብ የቤቱ ነው የሚል እምነት አላቸው። ስለዚህ ሴትና ወንድ ከተጋቡ በኋላ መጽሐፍ ቅዱስ አንድ ስጋ እንደሆኑ ይነግረናል። ፌሚኒዝም ደግሞ ሁለት ማንነት እንዳላቸው ያስተምረናል። ፌሚኒዝም ግን የሱ ገንዘብ የሱ ነው የሚል ሁለት ክፍፍልን ይዞ ይመጣል። መጽሐፍ ቅዱስ ደግሞ አንድ ያደረጋቸውን የሚቃረን የትኛውም አጋንንታዊ ትምህርት ነው። ከመጽሐፍ ቅዱስ ውጪ የሆነ የትኛውም ነገር ሰዎችን የሚጠቅም የሚመስል ሰዎችን የሚያበረታታ የሚመስል ግን የትኛውም ከመጽሐፍ ቅዱሳዊ ሐሳብ ውጪ የሆነና እሱ ብቻ አይደለም መጽሐፍ ቅዱስን ደግሞ የሚሟገት የትኛውም ክፉ ሐሳብ አጋንንታዊ ሐሳብ ነው። የእግዚአብሔር ቃል ዘፍጥረት 2 ከቁጥር 24 ላይ አንድ ስጋ እንደሆኑ ይነግረናል። ሌላኛው የፌሚኒዝም ትልቁ ችግር ለፍቺ ቀላል በርን ይከፍታል። ትንንሽ ግጭቶችን በመወያየት እንዲፈቱ አይፈቅድም። ፌሚኒዝም ቶሎ ትዳር ፍቺ እንዲያደርግ ወስኝ ውጪ፣ ዛሬ ከገላመጠሽ፣ ዛሬ ጥሩ እይታ ካላየሽ፣ ሳፖርት ካላደረገሽ፣ ግጭት ከተፈጠረ አትከራከሪ፣ ልጆቼን እያልሽ ቤቴን እያልሽ የበታች አትሁኚ፣ ስለ ቤትሽ አትጨነቂ፣ አትጠንቀቂ፣ የሆኑትን ይሁኑ ትተሽ ውጪ የሚል በጣም አሰቃቂና አስደንጋጭ ንግግሮችን ይናገራሉ። ቆም ብለሽ ተመልከች እስቲ የማን ነው ጥፋቱ? አንቺ ነሽ ያጠፋሽው? እሱ ነው ያጠፋው? የሚል ሚዛናዊ የሆነ ሀሳብ የላቸው። እንግዲህ በትዳር ውስጥ ሁለት ሰዎች አብረው በሚኖሩበት ሰዓት አለመጋጨት አይችሉም። የማይስማሙበት ሀሳብ ይኖራል። የሆነ ሀሳብ ሊያጋጫቸው፣ እንዲሟገቱ ሊያደርጋቸው፣ አልፎም ተርፎ እንዲጨቃጨቁ ሊያደርጋቸው ይችላል። በዛ ሰዓት ስለተጨቃጨቃችሁ፣ በዛ ሀሳብ ስላልተግባባችሁ፣ ሀሳቡ ያንተም ሆነ ያንቺም ሆነ ልክ ስላልሆነና ሁለታችሁ ዘንድ መከፋፈልን ስለፈጠረ ብቻ ፈጥናችሁ ፍቺ ወስኑ ማለት እጅግ በጣም የሚከብድ ነገር ነው። ምክንያቱም መጽሐፍ ቅዱስ ፍቺን እጅግ በጣም እንደሚቃወም ይነግረናል። ከዛ ይልቅ እስኪ ሰከን ባለ መንፈስ ተወያዩ። ከዛ ይልቅ እስኪ ተመልከች ራስሽን፣ አንቺ ነሽ ወይ ጥፋተኛ፣ አንተ ነህ ወይ ጥፋተኛ የሚል እድል እንኳን አይሰጥም ፌሚኒዝም። ቶሎ ደግሞ በትዳር ውስጥ ለሚፈጠረው ግጭት ዋናው ቀስቃሽ ሰው ብለው የሚያስቡት ወንዱን ነው። ቶሎ የሚቆጣ የሚበሳጭ፣ ልክ ያልሆነ ሀሳብ የሚያስብ ጥፋተኛ ሁልጊዜ በፌሚኒዝም አይታችሁ ከሆነ ተጠያቂ ወንዱ ነው። የወንዱን ወገን መስማት አይፈልጉም። ወንዱ አጥፍቷል ወይ አላጠፋም ወይ የሚለውን ነገር ሀሳብ በፍጹም አይቀበሉም። ስለዚህ የማንን ሀሳብ ነው ቶሎ የሚቀበሉት? የሴቷን ሀሳብ ነው። ሚዛናዊ አይሆንም። ፍትህ ደግሞ ለሁሉም እኩል መሆን መቻል አለበት እንዳልኳችሁ። ነገር ግን እግዚአብሔር ፍችን ይጠላል። ሚልኪያስ 2 ከቁጥር 16 ላይ ያለውን የእግዚአብሔርን ቃል
ማየት ትችላላችሁ። ፌሚኒዝም የብዙ ሴቶችን ደካማ ጎን በመጠቀም አንዳንድ ጎጂ ባህሎች ሴት ልጅ ዝም ትበል፣ ሴት ልጅ ዝቅ ትበል፣ ሴት ልጅ እንደዚህ ትሁን የሚል ጎጂ ባህላቶችን ሴቶችን የሚጎዳውን ተቃወምን በሚል ለሴቶች የጠቀመ በሚመስል በማታለል ቃል አሁን እየሄደ ያለበት ርቀት እጅግ በጣም የሚያስደነግጥ ነው። ስለማታለል ወይም ስለማሳት ሐሳብ የእግዚአብሔር ቃል በቆላስይስ ምዕራፍ 2 ከቁጥር 8 ላይ ያለውን ሐሳብ ላንብብላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይመክራችሁ ተጠንቀቁ ይላል። ስለዚህ በዓለማዊ ፍልስፍና ይሄ ፍልስፍና አንዱ ደግሞ ምንድነው ብትሉኝ ፌሚኒዝም ነው። በዚህ ፍልስፍና ማንም እንዳያስታችሁ ተጠንቀቁ፣ መርምሩ። እየመጣው ያለው የኔን መብት እየጠበቀልኝ ያለ ነገር ነው ወይስ ደግሞ ይበልጥ ወደማልወጣበት ችግር ውስጥ እየከተተኛ ያለ ነገር ነው የሚለውን ነገር በእግዚአብሔር ቃል ሁላችሁም ይሄን መልእክት የምትሰሙ ልትፈትኑና ልትጠነቀቁ፣ ልታነቡ፣ ልትነቁበት ይገባል። ፌሚኒዝም ዝም ብሎ የመብት ጥያቄ ብቻ ሳይሆን ረቂቅ የሆነ ለጊዜው ያልተገለጠ በጣም ብዙ የሆኑ አጀንዳዎች አሉት። አንዳንዶቻችሁ ነቅታችሁ የገባችሁ እውነት ይኖራል። ገና ደግሞ የሚገለጥ በፌሚኒዝም ገና የሚታይ የሚወጡ በጣም ብዙ አጀንዳዎች አሉ። ስለዚህ የሴትን ልጅ መብት ብቻ የሚሟገት ሳይሆን ፌሚኒዝም የራሱ የሆነ ጥልቅ አጀንዳ አለው። ለዚህ ደግሞ ሴቶች ልትጠነቀቁ ይገባል። አሁንም ስነግራችሁ እንድታስተውሉልኝ የምፈልገው ፍትህ ስለመጠየቅና ስለ ሴቶች መብት ስለመሟገት ሳይሆን እየመጣ ስላለው የሴቶችን መብት ሟገታለሁ የሚል ሰበብን ይዞ የሚያታልል ቃልን ጨምሮ ብዙዎችን እያሳተ ስላለው ስለዚህ ፌሚኒዝም ስለሚባለው የስህተት መንገድ ነው። ስለዚህ ተጠንቀቁ። ቅድም እንዳልኳችሁ ብዙ ጊዜ በፌሚኒዝም የሚነሳው መገዛት የሚለውን ሐሳብ ነው። ሴት ልጅ ለወንድ ትገዛ ይላል። ስለዚህ ቃሉ ለሴት ልጅ መብት አይሟገትም፣ ሴት ልጅ ያሳንሳታል፣ በቤት ውስጥ ዝቅ ያደርጋታል ብለው በጣም ብዙ ጊዜ የሚከራከሩበት ሐሳብ ነው። እውነት መጽሐፍ ቅዱስ ሴት ልጅ ለወንድ ትገዛ ሲል ባሪያ ትሁን ወይ እያለ ነው? ሐሳቧን በግልጽ አትናገር እያለ ትጨቁን፣ ትበደል፣ ባሏ እንደፈለገ ያድርጋት እያለ ነው ወይ? አይደለም። እንደውም በዚህ አጋጣሚ ለነገራችሁ የምፈልገው የሴት ራስ ወንድ የሆነው ባሏ ከመጽሐፍ ቅዱስ ውጪ በሆነ መንገድ እየሄደ ሊመራት ቢፈልግ እምቢ ማለት መብት እንዳላት ይናገራል። ይሄ መጽሐፍ ቅዱሳዊ አይደለም ብላ መሟገት እንኳን ትችላለች። ትገዛ ማለት ምን ማለት ነው? መገዛት ማለት ምን ማለት ነው? ባሪያ መሆን ነው ወይስ ሰሚሽን መሆን ነው? እሺ ማለት ነው። መገዛት ማለት ምን ማለት ነው? ሴት ልጅ ዝቅ ትበል ማለት ባል ደግሞ ከፍ ይበል ማለት ነው ወይ? እስኪ ጥቂት ላብራራላችሁ። መገዛት ማለት ባሪያ መሆን ወይም ዝቅተኛ መሆን ማለት አይደለም። መጽሐፍ ቅዱስ ሴት ልጅ ለባሏ እንድትገዛ ሲያዝ ሴት ልጅ በክብር ከባሏ ታንሳለች እያለን አይደለም። ጌታችን ኢየሱስ ክርስቶስ ከእግዚአብሔር ጋር እኩል ሆኖ ሳለ በልዕልናው በአምላክነቱ ፈጽሞ ሳይለያዩ ነገር ግን ለአብ ፍቃድ እንደተገዛ ሁላችንም እናውቃለን። ለእግዚአብሔር አብ ፍቃድ ሲገዛ ሲታዘዝ ደግሞ ጌታችን ኢየሱስ ክርስቶስ አምላክነቱ፣ ክብሩ፣ ጌትነቱ ወርዷል ወይ? መገዛቱ ጌትነቱን አስትቶታል ወይ? ወይስ እግዚአብሔር ኢየሱስ ሌላ ሆኗል? ይሄንንም ማየት መቻል አለባችሁ። ጌታችን ኢየሱስ ክርስቶስ አምላክ ሆኖ ሳለ አምላክነቱን እንደ መቀማት ሳይቆጥር ለሰው ልጆች ሁሉ ሲል ለአብ ፍቃድ ተገዢ ሆኖ እስከ መጨረሻው እስከ መስቀል ሞት ድረስ ይላል አይደል መጽሐፍ ቅዱስ፣ የታዘዘ ሆኗል። ስለዚህ ለአብ ፍቃድ ምን አድርጓል? ራሱን አስገዝቷል። ለአብ ፍቃድ ራሱን ሲያስገዛ ደግሞ ጌታችን የበታች ሆኗል ማለት አይደለም። ስለዚህ በትዳር ውስጥ የሚስት መገዛት የማነስ ምልክት አይደለም፣ ወይም የጭቆና የባርነት ምልክት አይደለም። መገዛት ማለት እሺ ማለት ባርነት እንዳልሆነ፣ በዚች ምድር ላይ መሪ አለ፣ የሚመራ አለ። ይሄ አሁን የምናየው ህዝብ መሪ ባይኖረው ሁሉም እንደ ፍቃዱ የሚሮጥ ቢሆን ምናልባት ያለ መሪ የሚሄድ የትኛው መንጋ እንደሚበተን ታውቃላችሁ። መሪውን ስንል ወይ ደግሞ መጽሐፍ ቅዱስ ወንድ የሴት ራስ ነው ሲል የሚመጣባትን የትኛውንም ጥቃት ሆነ የሚመጣባትን የትኛውንም ጉዳይ እሱ ይከላከልላታል ማለት ነው፣ ይጠብቃታል ማለት ነው። ወንድ ልጅ የሴት ልጅ ራስ ሲሆን ሴት ልጅ ይጠብቃታል። ከሚመጣው ጥቃት ከሚመጣው አደጋ ፊተኛ ይሆንላታል፣ ይከላከልላታል እያለ ነው እንጂ መጽሐፍ ቅዱስ ሴት ልጅ የበታች እንድትሆን እያዘዘ እየጨቆናት አይደለም። እንዲከላከላት፣ እንዲጠብቃት፣ ስለሷ እንዲያስብ፣ እንዲጨነቅ መሪ አድርጎ ሰጥቶታል።
እረኞችን አይታችሁ ከሆነ በጎቻቸው ይከላከላሉ፣ ይጠብቃሉ፣ ይመሯቸዋል፣ ያስወጧቸዋል፣ ያስገቧቸዋል። የበጎቻቸው ፍቃድ በእረኞቻቸው ላይ ነው ያለው። ስለዚህ ምንም እንዳያገኛቸው ብዙ ዋጋ ይከፍላሉ። ወንድ ልጅ የሴት ልጅ መሪ ሲሆን ወይም ደግሞ ራስ ሲሆን ልክ እንደዛው ከሚመጣባት የትኛውም አደጋ ፊተኛ ሆኖ እንዲጋፈጥላት እንዲከላከልላት አስቦ ነው መጽሐፍ ቅዱስ ሴት ልጅ እንድትገዛ ወንድ ልጅ ደግሞ የሴት ራስ እንድትሆን ያደረገው። እንዳልኳችሁ መገዛት ማለት አሁንም እየተቀጠቀጠች እየተጨቆነች የበታች ሆና ሐሳቧን በግልጽ ሳትናገር በትዳር ውስጥ ያላትን ነገር ሳታወራ በዝምታ በዝግታ ትኑር እያለ እንዳልሆነ እንድትረዱ ፈልጋለሁ። በትዳር ውስጥ የሚስት መገዛት ማነስ አይደለም፣ ክርስቶስን መምሰል ትልቁ መንፈሳዊ ልዕልና ነው። ጎጂ ባህል በትዳር ውስጥ ሴትን ልጅ ማስጨነቅና የበታች ማድረግ ይፈልጋል። ፌሚኒዝም ደግሞ ትዳርን ማፋታት ይፈልጋል። የእግዚአብሔር ቃል ግን ባልንና ሚስትን በትህትና በፍቅር በማንነት እኩል አድርጎ አንድ አድርጎ እንዲቀጥል እንዲስማማ ያደርጋል። ይህንን ሐሳብ ሳጠቃልልላችሁ እውነተኛ ነፃነት ያለው በክርስቶስ ውስጥ ነው። ሴቶች የሚሟገትላችሁ ስትፈልጉ፣ በትዳር ውስጥ መልስ ስትፈልጉ የእግዚአብሔርን ቃል አንብቡ። ስለ ሴት ብቻ አይደለም፣ ለወንድም እግዚአብሔር ደግሞ ከባድ ኃላፊነት እንደሰጠ በዚህ ርዕስ ሁለተኛ ክፍል እሰራላችኋለሁ፣ በደንብ አብራራላችኋለሁ። ክርስቶስ ቤተክርስቲያንን እንደወደዳት እንዲሁ ደግሞ ወንዶች ሚስቶቻቸውን እንዲወዱ ያዛል። ክርስቶስ ቤተክርስቲያንን በምን አይነት ፍቅር ነው የወደዳት? ወንዶችስ ሚስቶቻቸውን በምን አይነት ፍቅር ነው የሚወዱት? ይሄ ከባድ ኃላፊነት አይደለም ወይ? ይህንን ኃላፊነት መጽሐፍ ቅዱስ ለወንዶች ሲሰጥ እንዴት ነው ክርስቶስ ቤተክርስቲያንን እንደወደዳት ፍጹም ሆነው ወንዶች ሚስቶቻቸውን መውደድ የሚችሉት የሚለውን በደንብ ስለ ወንዶችም ደግሞ የተሰጠውን ኃላፊነት አብራራላችኋለሁ። ብዙ ጊዜ ፌሚኒዝም ለሴት ልጅ ብቻ የተሰጠ የሆነ መገዛት ትገዛ፣ ሴት የወንድ ራስ ሴት ናት፣ ሴት በቤቷ ዝም ትበል ምናምን ይላል የሚሉ ሐሳቦችን ስለሚይዝ የእግዚአብሔር ቃል ደግሞ ለወንዶች ምን አይነት ኃላፊነት ሰጥቷል የሚለውን ቀጣይ ክፍል 2 በዚህ ቪዲዮ ላይ እሰራላችኋለሁ። እውነተኛ ነፃነት ያለው በክርስቶስ ውስጥ ነው። ሴቶች ሊማሩ፣ ሊሰሩ፣ የንብረት ባለቤት ሊሆኑ፣ ሊመርጡ፣ ዕውቀታቸው ሊጨምሩ፣ መብታቸው ሊከበር ይገባል። ይሄ ክብር ግን የሚገኘው ዓለማውያን ባመጡት ፌሚኒዝም በሚል ፍልስፍና ውስጥ ሳይሆን በእግዚአብሔር ቃል ውስጥ ነው። ስለዚህ መብታችሁ እንዲከበር ለመማር ሴት ልጅ መጽሐፍ ቅዱስ እንድትማር እንዳልኳችሁ ኢየሱስ በነበረ ጊዜ እንኳን አብራው እንድትጓዝ ፈቅዷል። መጽሐፍ ቅዱስ ሴት ልጅ እጅግ አድርጎ ያከብራል። ስለዚህ ስለ ሴት ልጅ ሲናገር ምሳሌ መጽሐፍ ላይ አይታችኋል። ስለ ወንዶችም ኃላፊነት ደግሞ በደንብ የምናይ ይሆናል። ክርስቶስ ቤተክርስቲያንን እንደወደደ ሚስቶቻችሁን እንድትወዱ አድርጎ ያዛል። ወንዶች ይህንን ኃላፊነት ሲወጡ የሴቶች መብት በቤተሰብ ውስጥ በራሱ ይመለሳል። ወንዶች ክርስቶስ ቤተክርስቲያንን እንደወደዳት አድርገው ሚስቶቻቸውን ሲወዱ የሴቶች መብት በቤተሰቧ ውስጥ የተከበረና የተወደደ ሆኖ ይቀጥላል። ስለዚህ ስለ ፌሚኒዝም ድጋሚ ሌላ ቪዲዮ እሰራላችኋለሁ። ይህንን ትምህርት ከተማራችሁበትና ነቅታችሁ ካነበባችሁ ሴቶች ትዳራችሁን እንድትጠብቁ እንዲሁም ደግሞ እንድታገቡ ማግባት የፈራችሁ ሴቶች እንድታገቡ ፌሚኒዝም ወንዶችን እንደ ሰይጣን ሰው እንዳልሆኑ አድርጎ የብዙ ሰዎች አእምሮ ላይ ሲስል እናያለን። ሁሉም ወንዶች አንድ ናቸው ወይ? እንዲሁም ደግሞ ሁሉም ሴቶች ፍጹም ናቸው ወይ የሚለውን መመልከት መቻል አለብን። ሚዛናዊ መሆን አለብን። ፍትህን ስናስብ ወንዶችም ደግሞ የሚጠቁበት አጋጣሚ አለ። ስለ ወንዶችም ስለ ሴቶችም እኩልነትን በያዘ መልኩ ቢሆን የፍትህ ጩኸት መልካም ነው ብዬ አምናለሁ። ቀጣይ በዚህ ርዕስ ሁለተኛ ቪዲዮ ሰራላችኋለሁ። ወዳችኋለሁ። ስለተከታተላችሁኝ አመሰግናለሁ። ጸጋና ሰላም ይብዛላችሁ። ሻሎም